የአቶ አምናን ደስታ እንግዲህ ወደ አዘን ተቀይሮ ቁጭ አለ ማለት ነው። እንግዲህ ሲፈን የእናቷን ጠላቶች ተበቀለች ማለት ነው። ምክንያቱም እንግዲህ እናቷ ደፍኔ ነች። ደፍኔ እዚህ ቤት ስታገለግል ነበር የኖረችው። እንግዲህ በምን ምክንያት እንደሞተች አናውቅም። ግን እቺ ልጅ እንግዲህ የገባችው ለበቀል ነው። ቀድሞ ሆኖ ከእናት ዛሀራ በፊት ሰራተኛ ነበረ ወይ ዛሀራስ እዚህ ቤት ቆይታለች ወይ ስትላት አዎ ዛሀራ በጣም ቆይታለች፣ ልጄን አሳድጋልኛለች አለች ወይዘሮ ሰማል። ከዛ በኋላ ከሷ በፊትም ደፍኔ የምትባል ሰራተኛ ነበረችኝ ስትል ሲፈን በጣም ነበር የደነገጠችው። ደፍኔ እንግዲህ የሲፈን እናት ናት። እንግዲህ በምን ምክንያት እንደሞተች አይታወቅም። እና እች ልጅ ደግሞ አደገች፣ አድጋ ይኸው ተበቀለች ማለት ነው። ያለ እናት ማደግ ያለ እናት መኖር ምን እንደሆነ አሳያቸዋለሁ ብላ እንግዲህ ሴትይቱን በተኛችበት በትራስ አፍና ገላገለቻት ማለት ነው። ያን እጅ ተቆርጦ የመጣውም ደግሞ የማን እንደሆነ እስካሁን ገና አልታወቀም። በእርግጠኝነት ወይ የአምናን አባት ይሆናል ወይ በቃ አላቅም የማን እንደሆነ። ስለዚህ ደስታቸውን ድፍርስርስ ነው ያደረጉት። እኔ እንደውም ብሌንን እንደው አሁንም ቁም ስቃዩን አሳላት ብዬ ነበረ። እንግዲህ ያንን ካርቶን ከውጭ ስታመጪ እርግጠኛ ነሽ ማንም የለም? አረ እመነኝ ማንም ሰው የለም። እንዴ እኔ ለምን ብዬ ዋሻለሁ ስትለው አሁን ላይ ማንን ማመን እንዳለብኝ ራሱ አላውቅም አለ ማለት ነው። እኔ በፈጣሪ እምላለሁ ማንም ሰው የለም። የመጥሪያ ተነካ ስወጣ ካርቶንን ውጪ ላይ አየሁት፣ ከዛ ውጪ ምንም ነገር ሰው የለም አለችው። እንግዲህ ወጣ። እሷ ደግሞ እንግዲህ ልታጽናናው ብትሞክርም ምን አገባሽ ውጪ ከዚህ ብሎ አስወጣት ማለት ነው። እንግዲህ ምስኪን ብሌንዬ እንግዲህ ወይዘሪት ጄሪ ማርግዣለሁ ብላ እየተጃጃለች ነው። የቤንትና የወይዘሪት ሰማ ልጅ እህትም አለች እዚህ። የወይዘሮት ሰማ ልጅ ዛሬ ሜርሲ የእውነት እንዴት እንዳሳቀችኝ አትጠይቁኝ ማለት ነው። ሶፍት ሰው ሲያለቅስ ሶፍት እየበጠሰች እንኩ ስትል ሰማችሁ። ከዛን ያ ሰውዬ ራሱን እያነቃነቀ እያያት ነበረ ማለት ነው። በጣም ነበር የሚያያት ትልቁ ሰውዬ ማለት ነው። ወይኔ ተንኮሏ። እንግዲህ አሁን እስካሁን ሴትይቷ በራሷ የሞተች ነው የመሰላቸው። ገብቷቸዋል አይደለ? እንጂ በሰው እጅ የሞተች ደግሞ አስክሬን ምርመራ ማድረግ አይቻልም እንዴ? እንደዛም አላደረጉም እኮ እነሱ ዝም ብለው ቀጥታ ቀበሯት። እንግዲህ አሁን ላይ መሞት አልነበረባትም። ሆነ ግን ምንም ማድረግ አይቻልም። እንግዲህ ሲፈን የእናቷን ደም መልሳለች ማለት ነው። ምንም ማድረግ አይቻልም። እናም ሲፈን እንግዲህ ረክታለች። አሁን ግን አውቃ እያስተዛዘነች ቢሆንም ግን መልሳለች። ማድረግ ያለባትን በሙሉ አድርጋለች ማለት ነው። እነሱም ደግሞ እንግዲህ እንደዛው እንትን እያሉ ነበር እንዳያቸዋቸው። እኔ ሜርሲ እና ጄሪ የሚባሉ ጅሎች የህፃን ልጅ ለቅሶ እኮ ነው የምታለቅሰው። ጄሪ ማሳቄ ነው የመጣው የእውነት። እንግዲህ ቼክም አላደረጋት እኮ አልጋ ላይ አብራ ቁጭ ብላ እንደማስመለስ ወራት ሽንት ቤት እየሮጠች ስትሄድ እሱን እናቴ ቼክም በአንድ አይኑ ነው ያያት ብላ ማለት ነው። እና አሁን ጭራሽ አረገዝኩ ስትለው ደግሞ ከባድ ችግር ይፈጠራል። አላውቅም። ሴራዋ ይጋለጣል። እመኑኝ ሴራዋ በቅርብ ነው የሚጋለጠው ማለት ነው። ምክንያቱም በጣም በቅርቡ በዛ ላይ ሳታረግዝ አርግዣለሁ ብላ ተሰክሳለች። እንደገና ደግሞ የአምናን አክስት ማለትም የወይዘሪት ሰማህልት ወይዘሪት ሜርሲ እዚህ ቤት በምን ምክንያት እንደመጣሽ ባላውቅም እህቴ አሟሟት ላይ እጅሽ ካለበት እመኚኝ ዘልዝዬ እንደ ቋንጣ አድርጌ ነው የምገልሽ እያለች ነበረ ማለት ነው። እና የአምናን አክስት ናት ማለት የወይዘሪት ሰማል እህት። እቺ ደግሞ ወይዘሪት ሜርሲ የአባቱ እህት ናት። አያችሁ ለአምናን እንዴት እንደምትሳሳለት። የወንድሜ ልጅ ብቻ ደህና ይሆንልኝ። አዎ የወንድሜ ልጅ አንድ ነገር እንዲሆንብኝ አልፈልግም። እሱ ብቻ ደህና ይሆንልኝ እንጂ እቺ ማትረባ ሴትዮ እንኳንም ሞተች እያለች እንግዲህ ደስታዋን እያጣጣመች ትገኛለች ማለት ነው። ወይዘሪት ሜርሲ ሲፈል ኮስተር ብላ ምንም ነገር አልታወቀባትም። አያችሁ ድንገት እሷ ራሷ ናት። አወቅሽኝ ወይዘሮ ሰማል ስትላት አዎ አውቄሻለሁ። ሲፈን አይደለሽም እንደ አይደለውም። እና ማንሽ? የደፍኔ ልጅ
ምን? አዎ የደፍኔ ልጅ። ምን ነው ደነገጥሽ? አለቻት። እንግዲህ ከየት መጣሽ? ደፍኔ አንቺ ጋር መልእክት ልካኝ ነው። ምን ብላ ቀና ስትል እንግዲህ ትራስ አመጣችና ልጅቱ እዛው አፍና ገላገለቻት ማለት ነው። ወይዘሪት ሰማሃል እንግዲህ ሄደዋል። አምናን እንግዲህ አሁን አዘን ላይ ነው ያለው። በዛ ላይ ደግሞ ያ እጅ ተቆርጦ የመጣው ማን እንደሆነ ግራ ጋብቷቸዋል። ያንን እጅ እንግዲህ ምን እናደርግ ሲል በቃ ወደዛ የሰውን ግፍ አለው፣ ስለዚህ ቆፍራችሁ ቅበሩ አለች ሜርሲ። አይ ሜርሲ ተንኮሏ ግን። ከዛ ቃል በቃ ችግር የለውም ምን ቆፍሬ ቀብረዋለሁ ብሎ ሄደ። ከዛ እቺ ወይዘሪት ሜርሲ ምን አለች እንግዲህ ያኔ ሳትሞት በፊት ወይዘሪት ሰማሃል ምን አለበት በነካችህ ችንም አሮጊት ብትጨምርበትና ብትገላግለን አለች ማለት ነውና እንግዲህ አምናን አሳዘነኝ። ምክንያቱም እናት ናት፣ እናት መሞት የለባትም። እውነቴን ነው። ግን ደግሞ እችም ደግሞ ያለ እናት ነው ያደገችው። ጉዳቱን በደንብ ታውቀዋለች ማለት ነው። ምክንያቱም ያለ እናት ማደግ ምን እንደሆነ አሁን ታውቁታላችሁ። ስለዚህ አንድ ነገር አለች ማለት ነው። እንግዲህ ሜርሲ አሁን አይወጣም ሴራቸው። ለምን? ገና ነው፣ ገና ብዙ ነገር አለ። በጣም ብዙ ነው እንትን የሚለው ማለት ነው። አሁን ልክ ይሄ እንደ አናረግ ድራማ ነው። የናረግ ድራማ የኤፉ አባት እጁ ተቆርጦ እንደመጣው አይነት ማለት ነው። እና አሁንም እንግዲህ ይሄ ነገር የማን ነው? የአቶ አምናን አባት እጅ ነው፣ እመኑኝ ማለት ነው። ይሄንን ነገር ወይዘሪት ሰማሃልም ልጄ አምናን እኔ በጣም ፈርቻለሁ፣ ውስጤ ሰላም እያገኘ አይደለም፣ ግን እባክህ አደራ ልጄ ራስህን ጠብቅልኝ አለችው ማለት ነው። እንግዲህ አይታወቅም ምን እንደሚፈጠር ብላ ፈርታለች። እነሱ አሁን በዛው እናቴ በጣም ፈርቻለሁ ስላለችው ብቻ እንደዛው በፍራቻ የሞተች ነው የመሰላቸው እንጂ የሆነ ሰው የሆነ ነገር አድርጓታል ብለው አይደለም። እሱ ግን እንግዲህ የገደለቻት ሲፈን ናት። ሲፈን በተኛችበት ስታደርጋ ገላገለቻት ማለት ነው። በስተመጨረሻም እንግዲህ ሲፈን ረክታለች። በጣም ነው የረካችው፣ በጣም ነው ደስ ያላት ማለት ነው እውነት ለመናገር እና ከዛ በኋላ እንግዲህ ሲፎ በረንዳ ላይ ቆማ እያሰበች እያንሰላሰለች ምን ነው እኛ የሬሳ መኪና ማመላለሻ ልብስ መስለን መኪና መስለን እስከ መቼ ነው እንደዚህ? አሁን ስለ ልብስ ነው የምናስበው ወይስ ስለ ሞተችዋ? ወይዘሮ ሰማል ታሳዝናለች አይደል? ታሳዝናለች አይደል? በጣም እያለች እንግዲህ ስትሰክስ ወይዘሪት ሜርሲ ከዛ በኋላ ወይዘሪት እንትና ማናት ሲፈን ገና በአንድ አይናችሁ እንደምታለቅሱ ተስፋ አደርጋለሁ። በቀል ማለት ይሄ ነው እናቴ፣ ደምሽን መልሼልሻለሁ እያለች እንግዲህ በጣም ደስ አላት፣ በጣም ተደሰተች። ከዛ በኋላም ሲፈን መጣች፣ እንደ ማስተዛዘንም አለች፣ አለቀሰች፣ ወዲህ አለች፣ ወዲህ አለች። እኔ ያሳዘነች ብሌንዬ ናት የኔ ጎርማታ ኩርምት ብላ እውነት በጣም ነው የምታሳዝነው። እና በዛ ላይ ጥሩ አመለካከት የለውም። በጣም ነው የሚሰድባት፣ የሚጮህባት፣ የሚያመናጭቃት እና ግን ዛሬ ያው በረንዳ ላይ ደገፍ ብላ ስተኛ ተነሽና ወደ ክላስሽ ሂጂና ተኝ ስላት አምናን እባክህ ራስን ጠብቅ ስትለው ለምን ብዬ ለማን ብዬ ብሎ ሄደ ማለት ነው። እንግዲህ አሁን ደግሞ ወይዘሪት ጄሪ ማርገዟን ሲሰማ የሚፈጠረው ነገር ማመንም ይከብዳል። የእውነት ነው የምላችሁ በጣም 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 ራሱን መቆጣጠር ነው የሚያቅተው። በዛ ላይ እንግዲህ እንትናን ማጣት አይፈልግም እሱ ሲጀመር ማለት ነው። ብሌንን ማጣት አይፈልግም። በንዴት እዚህ ውስጥ ነገር ውስጥ ቢገባም አሁን ደግሞ ልጅ ከተረገዘ የባሰ ብሌንን አጣታለሁ ብሎ ስለሚያስብ አላቅም ብቻ ምን እንደሚፈጠር አሳዘነኝ። ግን አሁን ላይ የእውነት በጣም ነው ያሳዘነኝና እቺ ሜርሲ የምትባል ሴትዮ እንግዲህ ይሄ ሁሉ የእሷ ሴራ ነው። አምናንና ብሌን አንድ ላይ እንዲሆኑ ያደረገችውም እሷ ናት። ስለዚህ ወይዘሪት ሜርሲ እንግዲህ ደስ ብሏታል። አሁን
የልጅ ልጅ አክስት ልትሆኝ ነው አለቻት፣ የአምናንን አክስት። ከዛ ማለት እንዴ ልጄ የአምናንዬ አግብቷል እንዴ? አዎ አሁን ታያለሽ፣ አክስት ትሆኛለሽ። ከዛ በኋላ እንግዲህ ጄሪ መጣች። ወይዘሮ ጄሪ አሁን አንቺ የዚህ ቤት ቤተሰብ ሆነሻል። አምናንን አደራ ተንከባከቢው፣ በደንብ እንድትንከባከቢ ይፈልጋለሁ። እሺ አክስቴ ችግር የለውም አታስቢ፣ እንከባከበዋለሁ፣ በደንብ አድርጌ ነው የምንከባከበው አለች ማለት ነው። እንግዲህ ከዛ ሴትይቱ ግን ማጣራት ያለባትን በሙሉ ታጣራለች አሁን ማለት ነው። እቺ የአምናን አክስት ከብሌን ጎን ትቆማለች፣ እመኑኝ። እናት ዛሃራም እንግዲህ ስቅስቅ ብለው አለቀሱ። በእርግጥ ያሳደግኩት እኔ ነኝ ወይዘሮ ሰማል፣ ግን ደግሞ እንዳንቺ የሚሆን የለም እኮ ልጅሽን ለማንጥለሽ ነው ኤር። ከዛ በኋላ እንግዲህ ምግብ ይዛለት ወደ መኝታ ቤቱ ብትሄድም እናቴ ዛሃራ እባክሽ ምንም አልፈልግም፣ ግን ተረጋጋ አምናንዬ፣ የኔ ልጅ መረጋጋት አለብህ አለችው። ከዛ በኋላ እናቴ ምን የሚያረጋጋኝ ነገር አለና ልረጋጋ? ምንም እኮ የሚያረጋጋኝ ነገር ስለሌለ ነው። ቢሆንም መረጋጋት አለብህ ልጄ፣ እሷ ላትመለስ ሄዳለች። አንተ ደግሞ እዚህ ጋር ማልቀስ የለብህም፣ ምክንያቱም እሷን ረፍት ታሳጣታለህ አለቻት። ከዛ በኋላ እንግዲህ ብቻ ለሱ ከባድ ነው እውነት ለመናገር የእናት ሞት ምን ያክል እንደ እሳት እንደሚፋጅ የሚያውቀዋልና እንግዲህ አምናንዬ ጽናቱን ይስጥ ፈጣሪ፣ ምንም ማድረግ አይቻልም። ሲፈን ግን የታወቀባት ቀን እንግዲህ ምን እንደሚወጣት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አምናንዬ ዛሬ ደስታ ወደ ለቅሶ ተቀየረ።